ግን ባትጠቀሙት መልካም ነው። ከዛ በኋላ ሲዛባባችሁ በጣም ትቸገራላችሁ ሶላታችሁን ለማስተካከል። ሶላት ደግሞ ከጾሙም ከሐጅም በላይ ነው። እሺ ኦኬ፣ አንድ ሶስተኛ ጥያቄ ልጨምር። እሺ አንዲት ህፃን ያው ሀይድ ከማየቷ በፊት ብዙ ሴቶች ከ15 ዓመት በኋላም የሚያዩ አሉ፣ ከዛ በፊትም የሚያዩ አሉ። እና እቺ ህፃን ከ15 ዓመቷ በፊት አሁን ለምሳሌ በ11ኛ ዓመቷ ላይ ወይ በ12ኛ ዓመቷ ላይ ሀይድ ካየች ጾም እና ሰላት ይወጅብባታል? ሀይድ ማየት አንዱ ምልክት ነው፣ የአቅመ ሔዋንነት ምልክት ነው። ለአቅመ ሐዋ እንደደረሰች ያሳያል። እሺ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ሰላም ነው። አንድ ጥያቄ ነበረኝና የሆነች ክርስቲያን ነበረችና ወንድሟ ሙስሊም ነበረ እና ሞተ። እሺ እና አሁን የዛን የወንድሜን ሰደቃ ማውጣት ፈልጋለሁ ብላ አለችኝና ሙስሊም ያልሆነ ሰው ሰደቃ ምንም ቢያደርግ ተቀባይነት የለውም። ለሞተው ነው የሚደርሰው፣ ለሷ ነው ሰደቃ ብታደርግ ተቀባይነት የለውም። ለሞተውም ቢሆን ሰደቃ ያደርጉ አይችልም። በጣም ነው የምናመሰግነው። ሹክራን። እንግዲህ አላህ ያቆይህ። በጣም ደስ ትለናለህ። በጣም ነው የምንወደህ። አላህ እንግዲህ ለዓለም የሚያበቃ አላህ በቁርአን ላይ ምናለ ኢንማ የተቀበለ አሚን። አላህ ምናለ ኢንማ የተቀበለ አላህ ሚነል ሙተቂን፣ እኔ የምቀበለው ከሚፈሩኝ ነው አለ። ታዲያኖች አያምኑበት ተፈራጣ ማለት وقدمنا الى ما عملوا من عمل فجعلناه هباء منثورا ورسرتم سراء السبن ስራቸውንም ልክ እንደተበተነ አወራ አደረኩት ይላል እና ስለዚህ السلام عليكم. وعليكم السلام ورحمة الله وبركاته. አንድ ጥያቄ ነበረኝና ከጓደኛ ጋር ህፃን ከኔ ጋር ነው ይቆራረጣል። ከጓደኛዬ ጋር ምንድን ነው ያልሽው? ይሰማል? እሺ አደምና ሐዋን ሸይጣን በሰውነታቸው በንግግር በቀልባቸው አልነበረም ብለው የቱ ጋር ነው ያገኘው? 4 ነጥብ አድርጋል ጭራሽ። ምን ነው ልጄ? እሱ ጥያቄሽ ምንድን ነው? ጓደኛ ጋር ተጣልተን ነበርና ያው ቅር ተባብለን አፉ በእኛ አፉ ብዬሻለሁ ሲል አውፍ አልልም አለችኝ እና ሮመዳን ተጣልተን ነበር። ማናሽ
ተጣልተን ነበር አልሽ። ማን አሸነፈ? ውጤቱን ሳንነግረን አይ ታልታለሽ። እንደዛ አይደለም፣ እንደዛ ሳይሆን ቤተሰብ ነንና እንደዚህ ነው ብላ የሆነ ነገር ነግራኝ ያን ነገር ጠይቃለሁ ስላት አትጠይቂ ቤተሰብ አለችኝ። ቤተሰብ ከጠየቅኩ በኋላ ውሸት ሆነ ነገሩ ማለት ነው። እውነት ነው የጌታ ሰው። እሺ ለማንኛውም አውፍ እንባባል ብለሻት እምቢ አለች በራሷ ጊዜ አይደል? ብሎ ካረገኝ በቃ አትጠይቂበትም ከዚህ በኋላ እሷ ነች ግዴታ ያለባሽ። አድሚኖች ካላችሁ በተራ አስገባቸው። وعليكم السلام ورحمة الله. ሁሱ ዘካተ ለማል ለእህቶች መስጠት ይቻላል? ያኔ እነዛ እህቶች ታሞ ራሳቸውን አይችሉም አሁን ይቻላል እና ለነዛ ሰዎች ዘካውን በሰጥ ይቻላል? ይቻላል። እሺ ተዘክላህ ድብኖች ችግር አለባቸው። እሺ ጥያቄ አለ ይጠይቅ። السلام عليكم. وعليكم السلام. አንድ ጥያቄ ነበር። እሺ ጥያቄ አለ። ተራዊህ ሲሰግድ ማለት ነው ማታ ማታ እጅ ወደ ላይ አንስቶ አሚን ማለት ይቻላል? ይቻላል። ሰላም አለይኩም ሁሴን። ወአለይኩም ሰላም። አሎ ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝና የወጡት ወንድም ነበረኝና ማለት ነው ይሰማ ማን ያለው ሰላም ባለ ያለው ሰላም የሚረብሽ ቦታ ከሆናችሁ አትግቡ። እነሆ የሁሱ በአንድ ሰው ስህተት ገስት ላይ ያሉትን ሁሉ የሚቀስፍ ነኝ ይላል ቃሉ ሲናገር። በአንድ ሰው ስህተት ገስት ላይ ያሉትን ሁሉ የሚቀስፍ ለራሳችሁ ሰው ለቤተሰቦቻችሁ ብላችሁ የሚሰሩ ምርጥ እህቶቼ አላችሁ። ያን ደግሞ ለአንድ ሰው ብዬ እንዴት ነው ወግድ يا سلام يا سلام يا سلام يا سلام يا سلام يا سلام. ኢማም ሆንኩኝ እኮ እንደዚህ ነው። وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون. أشي ጸጋው የበዛላችሁ የጌታ ሰዎች የጌታ መንፈስ ያደረባችሁ በጸጋ የምትኖሩ መግባት ትችላላችሁ። እሺ ጥያቄ ካላችሁ
እየባረክን ነው የምናስገባቸው። እሺ እየባረክን አድማጭ ካላችሁ በተራ አስገባቸው። አስገብታችሁ ሰው የሚረብሽ ቦታ ከሆነ ቶሎ ሚውት አድርጉት ወይንም ማውረዱት። መዝሩሁ تحت بسرعه። እሺ አብዱ ሼፍ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? ማሻአላህ አላህ ይጨምርልህ። አንድ ጥያቄ ሁለት ጥያቄ ናት ያለችኝ። እሺ ጊዜ ለመቆጠብ ከሁለተኛ ጀምር። እና ዘካ እኔ ያለሁት ሌላ ቦታ ነው፣ ቤተሰብ ያለው ሌላ ቦታ ነው። እና እንዴት ነው ማረገው? እኔ ያለሁበት ላውጣ እነሱ ባሉበት? በላጩ በጾማችሁበት በአካባቢያቸው ማውጣት ነው። ነገር ግን ይበልጥ በጣም ደሃ ያለው በሀገራችሁ ሌላ ቦታ ላይ ከሆነ ወደዛ በትልቁት ይቻላል፣ ችግር የለም። ሰላም አለይኩም። ሁለተኛ ምራቅ በስንት አይነት ነው የምናካፍለው? ምራቅ ለሁለት ይከፈላል። አንደኛ ብለን የምንተፋት፣ ሁለተኛ ብለን የምንተፋ ለሁለት ይከፈላል። ሁሉም ጾምን አያበላሽም። ሁሉም ጾምን አያበላሽም። ወዲያ ምራቅ ጾምን ያበላሻል። ምራቅ ጾምን አያበላሽም። አጠራቅሞ ማጥቶ የተጠላ ነው። እሺ አጠራቅሞ ማጥቶ የተጠላ ነው። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته። እኔ እናቴ ስኳርና ደም ብዛት ታማሚ ናት እና መድኃኒት ስለምትወስድ ጾም ማለትም ጾም አትጾምም እና እኔ ለሷ ሳውዲ ነው ያለሁት። ለሷ እኔ በየቀኑ ሰው ማስፈጠር እችላለሁ አይደል? እሺ ግን አሁን እዚህ እንዲህ ሰው እንዴት ለአንድ ሰው ስንት ብር ነው የሚበቃው? በብር እኔ በወር ዛሬ አሁን ልኬ ለመስጊድ የሚሆን ለማን እንዴት ማድረግ ነው የምችለው? በምግብ በቁርአን ነው? ውሃ ለመስጊድ ማስገባት ነው? እሺ በአንድ ቀን አንድ ከምስኪን ማብላት፣ በአንድ ቀን አንድ ምስኪን ማብላት። እሺ አንድ ቀን ለወሩ 30 ምስኪኖችን ማብላት ማለት ነው። አይ ማብላት በአንዴ ነው በተለያየ ጊዜ ቢሆን ችግር የለውም። በየቀኑ አንዳንድ ምስኪን ወይም በአንድ ጊዜ አንድ ጊዜ ልናገር ታዳምጪኝ? እሺ ወይም መስጠት ስለፈለግሽ ከሁሉም ጀምሬ ልንገርሽ ብዬ ነው። በእህል በምግብ ላይ የተደረገው ከተቻለ ጣዕም መሳይክል يعني مسكين واحد በአንድ ቀን አንድ ምስኪን አላት። ይሄ ካልሆነ ደግሞ በእህል መቀየር ይቻላል። በእህል ከሆነ ደግሞ በየቀኑ 1 ኪሎ ከግማሽ ለወሩ 45 ኪሎ ማለት ነው። አሁን ምን ታደርጊያለሽ? ምግብ ገዝተሽ መስጠት ካልቻልሽ በእህል ታደርጊዋለሽ። ሩዝ ቢሆን ማለት ነው። በእያንዳንዱ ቀን 1 ኪሎ ከግማሽ 45 ኪሎ ሩዝ ትገዥና ወይም ታዥና ቤተሰብ ደሃ ምስኪን ካለች ለዚያች ሴት ለአንዷ ሄደው መስጠት ይችላሉ። እሺ ወይንም ለሁለት ወይም 3 4 5 6 7 8 10 11 12 13 14 15 16 ለ30 ሰው ይቻላል። ፈለግሽ ለአንድ ሰው መስጠት ትችላለሽ። እሺ እሺ በእኛ አካባቢ ተራዊህ 23 ረካ ነው የሚሰገደው፣ በሌሎች ደግሞ 11 ነው የሚሰገደው። እንዴት ነው እያለ ነው ወንድማችን። ትችላለህ፣ ከፈለክ 11 መስገድ ትችላለህ። 23 ብታደርግ ችግር የለም፣ ይቻላል፣ ችግር አለ። አሰላሙ አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ነበረኝ። ሚስቴ ስኳር ህመም ያማታል እና ጡት እያጠባች ነው የ1 ዓመት ከ8 ወር። ስኳሩ ራሱ በጣም ፊዚካሏን ጎድቶ ነው ያለው። አሁን እየጾመች ነው። ህፃኑን ጡት ለማቆም ማለት ነው ባቆም የልጁ ሀቅ አለብኝ ወይ? ላ በጤናዋ ላይ ችግር ይፈጥርባት ከሆነ ሀቅ የለባትም፣ ችግር የለውም። ታቆም ወንጀለኛ። ኦኬ። ሌላ ሁለተኛ ጥያቄ ደግሞ እሱ አሁን ሰላት ባልና ሚስት አብሮ ሲሰግዱ ባል ሲያሰግድ ቢሳሳት ሴት ድምጿን አውጥታ ማስተካከል ትችላለች? ትችላለች፣ ችግር የለውም። እሺ ሹክራን። እሺ እሱ
ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እኛ ያለነው በጣም ኩፍር የሚበዛበት ሀገር ላይ ነውና ኢፍጣር ይዘጋጅ ተባለና ኢማማችንም ቢድዓ አይሆንም ምክንያቱም ለኢሻራም ይሆናል ምናምን እያሉ እና ኢፍጣሩ በሰሞኑ ነውና እንዴት ምን ትላለህ? እሺ ይሄ ነው ጥያቄ። እሺ ወንዶችና ሴቶች ይቀላቀሉበታል? ሴቶችን ወጥተው ምናምን እንደዚህ እነርሱም በአደባባይ ላይ እንዲወጡ ይጋብዛል ይሄ ፊጥራ አይነት? ይጋበዛሉ፣ ግን ደግሞ ቢጋበዙም እነሱ ከኋላ ነው የሚሆኑት። አይሆንም። ወንዶቹ ደግሞ ከፊት አይሆንም። ፊትና የሚፈጥር ነገር ነው። በዚህ ምክንያት ይወጣሉ፣ ከዚያ በኋላ ሌላ ነገር ይከሰታል ምናምን ነው። አይ እንደዛ አይደለም። እዚህ አካባቢ ሰው ብዛት የለም ሙስሊምና በጣም ትንሽ ሴቶች ቢኖሩ ራሱ ከ20 ይበልጣሉ ማለት አይቻልም። ደሱ ከሆነና ድሃዎችን ለማስፈጠር ማለት ታስቦበት ከሆነ አሁን ሀገራችን ላይ ወደ ፖለቲካ እየቀየሩት ነው ያለው ነገር በጣም እንትን ይላል። በኋላ ዝም ብሎ በዲን ስም እንደዚህ ሌላው ሰው ስለ እስልምናው እንዳይረዳ እንዳይቀርብ እንዳይሰማ የጠላትነት አጀንዳ ተከፍቶ እንትን አደባባይ ገለመሌ ብለው ከፍለው ከዛ በኋላ ሴቶች እንደፈለጉ ይወጣሉ አምሽተው ምናምን ወንዶች ጋር እንትን ተጫጫው። ይሄ ትልቅ የፊትና በር ቢከፍት ነው ይሄ ነገር። ሴት ልጅ በአደባባይ ላይ እንደዚህ ይሄ አይሆንም። በዚህ ከሆነ በዚህ መልኩ ካልሆነና የሆነ ምንም የሌላ አጀንዳ ካልያዙበት እነዚህ ሰዎች ሴቶችና ወንዶች የማይቀላቀሉበት ልክ እንደሆነ እንዳልከው ውስና 20 የማይሞሉ ምናምን ናቸው። እነዚህ አደጋ ይፈጠራል ፊትና ይፈጠራል ተብሎ አይታሰብም። ለሌሎችም እንዳውን ስለ እስላም ያላቸውን አንድነት ሙስሊሞች ለመግለጽና ይሄን እንዲህ አይነት ይጠራቸዋል። ያለንበት ሀገር የኩፍር ሀገር ነው ካልከው አንፃር ከዚህ አንፃር ከሆነ ነገሩ ችግር እንዳይኖር ያደርጋል ብዬ ተስፋ አድርጋለሁ። ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም። እሱ ሁለት ጥያቄ ነበረኝ። እሺ ያኔ እኔ አጎቶቼ ያኔ ከነሱ ጋር ነበር በብዛት የኖርኩት ማለት ነውና በጣም ያኔ ሂስድ አላቸው ምናምን። እሺ አንድ ክርስቲያን ልጅ መሰለኝ ኮሜንት ላይ አላህ ሩህሩህ አዛኝ መሆኑን ምሳሌ ስጠኝ ይላል። አንተ በህይወት መኖርህ እየካድከው ያበላሃል ያጠጣሃል ህይወትህን አልነጠቀህም። አንተ ራሱ ትልቅ የአላህ የሩህሩህነቱ ምሳሌ ነው ወገናችን። እየመለስከው ነው እንደምት ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? لو كانت الدنيا تزن عند الله جناح بعوضة ما سقى منها كافر شربة ماء. ይቺ ዱንያ ይቺ ምድራዊ ህይወት ከአላህ ዘንድ የትንኝ ክንፍ ያክል ቦታ ኑሯት በነበር አንድ ከሃዲ አንዲትን ጉንጭ ውሃ ባልተጎነጨ ነበር ወደ አላህ ሱብሓነሁ ወተዓላ ይጨርሰው ነበር አሉ። የአዛኝነቱ የሩህሩህነቱ ብዛት እየካድከው ያበላሃል ያጠጣሃል ይለግስሃል ህይወትህን ይሰጣል። ያ ስትታመም ይፈውሳል። ይሄን ሁሉ ጸጋ ያደርግልሃል። ምን ያክል አዛኝ ቢሆን ነው? አዛኝ ባይሆን ኑሮ አንድ ባመጽከ ቁጥር ወዳ ይቀስፍህ ነበር፣ ያነሳህ ነበር፣ ይጠርግህ ነበር። ወለው يؤاخذ الله الناس بظلمهم وما أصابكم من مصيبة فبما كسبوا ويعفو عن ብዙን ይቅርላቸዋል። ወለው يؤاخذ الله الناس بما كسبوا ሰዎች በሚሰሩት ስራ በይዛቸው ኑሮ አለ ቢቀጣቸው ኑሮ ما ترك على ظهرها من دابة በምድር ጀርባ ላይ አንዲትም ተንቀሳቃሽ ሰው ባልኖረ ነበር አለ። ከእዝነቱ የተነሳ ይሄን ነገር ግን አላህ ዝም ብሏቸዋል። وهذا يدل على رحمته አንተ ራስህን በሰላም ኮሜንት መጻፍህ የአላህን እዝነት ያሳያል። እርሱ አዛኝ ባይሆን ኑሮ ዛሬ የለህም ነበር ኮሜንት ላይ አንተ ጠራርጎ አንስቶህ ነበር። እሺ ጥያቄ አለቀ። ሰላም አለይኩም። ጨርሳ እንዴና ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እና እሱ ያኔ እነሱ በጣም ሂስድ አላቸው። ከአጎቶቼ ጋር ነበር ያደኩት ማለት ነው። እና በጣም ብዙ ነገር በድለውኛል ምናምን። ከዛ የሆነ ሰዓት በጣም ራኳቸው፣ በቃ በጣም ርቄያቸው መልሼ ደግሞ ከ7 ዓመት ምናምን በኋላ ከስደት ተመልሼ ዘየርኳቸው ምናምን። ከዛ መልሼ ልቀርባቸው ስሞክር ደግሞ የሆነ ባፋቸው የሆነ የማይሆን ነገር ይናገራሉ። እና አሁን ላይ ከነሱ ጋር በጣም ያኔ ብርቅ ሱረተ ረሂምነት መቁረጥ ይሆንብኛል። እንግዲህ ምከራቸው ወካለባቸው፣ በዚያ ላይ ታገሺ። ምንም አይነት ለውጥ ከሌላቸው ስርባቸውን ዘለፋቸውን አንቺ ክፉ ቃል መናገራቸውን መስፈራቸውን እንዳልሽኝ የሚቀጥሉ ከሆነ
የዛኔ ሰላምህን ለማግኘት ስትል ካለበት ማንነት እስኪመለሱና እስኪስተካከሉ ድረስ በተዘጋጀው ወንጀለኛ አትሆኑ። ሲመለሱ ለእነዚህ ሰዎች ይቅር ካሉ ወደ ትክክለኛ ማንነታቸው ከተመለሱ ይቅርታ ከጠየቁ የዛኔ ትመለሱላቸው። አላህ ቁርአን ላይ ምን አለ? ወኢን ዑድቱም ዑድና ብትመለሱ እኔ እመለስላችኋለሁ። አሳ ረብኩም አን የርሐመኩም እኔ ጌታችሁ አላህ ላዝንላችሁ እፈልጋለሁ አለ። ወኢን ዑድቱም ዑድ ብትመለሱ እመለስላችኋለሁ። እሺ ሻሃዳ የሚስባል ለምትሉ ሰዎች አስገቡት ሰው እና ሁለተኛ ጥያቄ አባት ያለው ይርሃሙ በህይወት ያለ በጣም ያመው ነበርና ብዙ ጊዜ ለመድኃኒት ብሎ እንትን ይል ነበር፣ ያጠፋ ነበር። ያኔ መድኃኒት ብቻ ነበር የሚወስደው ማለት ነው። እና ብዙ ጊዜ ነው በቁጥር አናውቀውም። እና ምን ማድረግ አለብን? ካስታውሳችሁ ያኔ ላስታው ሰደቃ ከፋራ አውጡለት ለእያንዳንዱ ቀን አንዳንድ ምስኪን። ምናልባት ወር ሊሆን ይችላል ካላችሁ ለወሩ የሚሆን 20 ምናምን ቀን ሊሆን ይችላል ካላችሁ የወሩን አውጡለት። ምንዳው በዛ ይጻፍለታል እርሱ እና ለእያንዳንዱ ቀን አንዳንድ ምስኪን። ያኔ መጾም ቢያንስ ዝም ብዬ በግምት መጾም እችላለሁ? ይቻላል። ይሄን ያክል ሊሆን ይችላል ብለሽ የምታስቢውን ያንን ማድረግ ትችላለሽ። እሺ ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህቴ የ9 ሳምንት እርጉዝ ነበረች። ትናንትና ኢሻ ልሰግድ ስትል አመማት፣ ወሰርናት ሆስፒታል እና ልብ ምታቱ ቆሟል እና ደም አለ ትንሽ እና ይውረድ እስከሚመጣው ሐሙስ ድረስ ከዛ በኋላ እናያለን እናጸዳለን አሉ። አለ ደም ትንሽ ይወርዳል እና ዶክተሯ ሙስሊም ነበረች። ምን አለችን? መጾምም መስገድም ትችላለች አለች። እና ይሄ እንዴት ይታያል? ልጁ ተወልዷል አልተወለደም? የ9 ሳምንት ገና የ2 ወር የ3 ወር ወርዷል። ወርዶባት እንዳለ አልወረደም። ትንሽ እንትን አለ እስከ ሐሙስ ድረስ በራሱ እየወረደ በደንብ ከወረደ በኋላ እናጸዳሻለን አሉ። አይከለክልም። መሐመድ እናታችን አይሻን በ9 ዓመቷ ተገናኝቷታል ብለሃል አልኩት። አዎ ብያለሁኝ አለ። አውጣ ማስረጃውን አልኩት። ማውጣት አልቻለም። መጨረሻውን ተሳድቦ ሄደ። መጨረሻውን መሐመድ እንደዚህ ያደረጋት አላደረጋት ብሎ ያን የብልግና ቃል ተናግሮ ሄደ። ሲደናበር ነበር። አይሻ ራሱ እያለ የሚያወራው ሌላ ወሬ ነው። ቪዲዮ ሌላ አሻንጉሊት ይዛ እንደዚህ ያለች ምናምን እና እዚህ ላይ ያላችሁ ሙስሊሞች እሱ ቪዲዮ ወይ ዩቲዩብ ላይ የሆነ ቦታ ፈልጋችሁ ቫይራል አውጡት። አሁን ወጣ ችግር የለም። ይሄ ያልቆላቸዋል። ከዚህ በኋላ የሚሰማቸው እዚያ ጋር ሲሰሙ የነበሩ ሰዎች እየመጡ እየጠየቁ እየሰለሙባቸው ነው። ለዚህ ተናደው ነው ወደዚህ መጥተው እንዳይሰሙ ሁሌ በኔ ላይ ቪዲዮ ሲሰሩ የሚውሉት። እንደ አዲስ አይቼ ነው እና አንድ ጊዜ አልመሲህ ዘወል ፊ ኢትዮጵያ ላይ ክርስትና በቃ እያለቀላት ነው። ይሰልማሉ፣ ልጆቹ ይሰልማሉ። እና እዛ የምትነግሯቸው ሁሉ ስለ እስልምና ክፉ ነገር መጥቶ መጠየቃቸው አይቀሩም። እናንተ ብቻ ስላችሁ ነበር አይደል? አናክፊክ የኢትዮጵያ ኦርቶዶክሶች እኔ በቃቸዋለሁ። የምሬን እኔ በቃቸዋለሁ። ህዝቦቻችሁ ሰልማ ያልቃል። እናንተ ተሳደቡ፣ እኛ እናሰልማለን ብያለሁ አይደል? ያው በዚህ ቃል ላይ ሁሉ እንጸናለን። ማንኛውም ስለ እስልምና ስድብ የሰማችሁ ካላችሁ፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሰማችሁት ካለ ሁን ብለው አውቀው ነብዩ ሰለላሁ ዐለይሂ ወሰለም እንደተጣሉ ጆሮአቸው ላይ የሚያደነቁራችሁ ሁሉ አምጡና ወደ እኔ እዚህ ጋር አቅርቡት። ሁሉም የሚነግሯችሁ ወላሂ ውሸት ነው። አንድ እውነት ካላቸው ከኔ ፊት መጥተው ያወሩ ብያቸዋለሁ። እዚህ ጋር መጥተው ካወሩ ፍጻሜያቸው ነው የሚሆነው። ሞትና ትንሳኤያቸው ነው ማሳያቸው። የምሬን ነው። እዚህ ደፍረው አይመጡም። ያለው አማራጭ ብቸኛው መንገድ ምንድነው? ላ ይቃቲሉነኩም ጀሚዓን ኢላ ፊ ቁረን ሙሐሰና። አላህ ሲናገር ምን አለ? ይሄ ሩቅ የሆነ ምሽግን ይዘው ካልሆነ በስተቀር አይዋጓቸውም ማለት
ታቻለ ሁሴን እንዲህ ብላ እንትና እንዲህ ብላ እንትና እንዲህ ብላ እንደዚህ ከምትሉ እየተከታተላችሁ ትምህርቴን እንደምትከታተሉ አውቃለሁ። ተደብቃችሁ ቪዲዮ ለምን ገብታችሁ እዚህ ጋር አትመልሱ? ሁሴን ዛሬ እንደዚህ እያላችሁ ቪዲዮ ይሰራሉ። መታችሁ እንደሱ ከምትሉ ቪዲዮን እየቆረጣችሁ ሁሴን እንደዚህ ያለ ከምትሉ ግቡና ይሄ እንደዚህ ያልከው ስህተት ነው በሉ። ድፍረቱ ካላችሁ ያይ ነው እና ለዚህ ነው ወቁል ይዕመሉ ኢነ ዓሚሉን እናንተ በስራችሁ ላይ ሄዱበት ቀጥሉ፣ እኛም እንሄድበታለን እንቀጥላለን። ሰዎችን የምትነዙባቸውን ውሸት በማስተማር ላይ እናንተ በምሽት ተደብቃችሁ ይሄንን ውሸት ገንቡላቸው ጭንቅላታቸው ውስጥ፣ እኛ በንጋቱ ላይ ያንን ውሸታቸውን ከጭንቅላታቸው እናፈርስና እውነትን ተክተን እናስቀምጥላቸዋለን። የዚያን ይሰልማሉ፣ እውነትን ይረዳሉ። እኛ ዓላማችን ወደ ነቢያት መንገድ ትውልድ እንዲመለስ ብቻ ነው፣ ሌላ አይደለም። ወዳችኋል አይደል? የነቢያትን መንገድ አብረን እንከተል ነው። የአብርሃምን የይስሐቅ የያዕቆብን አንዱን አምላክ ያን አምላክ እናምልክ ነው። ወደ ነቢያት መንገድ ተመለሱ ነው። እኛ ማንንም አንሳደብም። እኔ ኢየሱስን ልሰድብ፣ ማርያምን ልሰድብ፣ ገብርኤልን ልሰድብ፣ ሚካኤልን ልሰድብ፣ ማንኛውን ነው የምሰድበው? የምሰድበው የለኝም። ማንኛውን ነው የምሰድበው? እነዚህን ብሰድብ እኔ ከእስላም እወጣለሁ። ገብርኤል ጅብሪል እንደዚህ ነው ብዬ ብሰድበው ከእስላም እወጣለሁ፣ ከእስልምና እወጣለሁ። አላህ በቁርአን ላይ ምን ይላል? ቁል መን ካነ ዐዱወን ሊላሂ ወመላኢከቲሂ ወሩሱሊሂ ወጅብሪል ወሚካኤል ፈኢነ ላህ ዐዱወን ሊልካፊሪን ይላል። ጅብሪልን የተሳደበ ገብርኤልን የተሳደበ ከእስራኤላዊ ወጣት ልጅ ማስመለካችሁ ይህን እንድትተው ነው። ወደ ነቢያት መንገድ ትውልድ እንዲመለስ ነው። የመሲሁን መንገድ፣ የአብርሃምን፣ የኢስሐቅን፣ የሙሴን መንገድ ሰው እንዲከተል ያንን አንዱን አምላክ እንዲያመልክ፣ ፍጥረታትን ከማምለክ ፈጣሪን ወደ ማምለክ፣ ነቢይን ከማምለክ ነቢያትን ሲልክ የነበረው አንድና ብቸኛውን አምላክ ወደ ማምለክ ያን ነው የምንጠራቸው። አብዱ ይሰማሃል? ሶሒህ ሙስሊም ቁጥር 8 ላይ ይሰማኛል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ቃል ሲያመጣላቸው ጊዜ ማን ምስክር አላቸው? ብቻውን ነው ምስክሩ፣ ሌላ ማንም የለውም ለሚሉ ክርስቲያኖች አድርሱላቸው። ኖ ብቻቸውን አይደሉም፣ እንዳለ ትውልድ ሁሉ መስካሪያቸው ነበረ። መልአኩ ገብርኤልን አይተዋል ወይ ከእርሳቸው ውጭ? አዎ አይተዋል። ሰሓቦች ያው ኩና ጅሉሰን ዒንደ ነቢ ሰለላሁ ዐለይሂ ወሰለም ይላል። የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ምን አሉ? ከእርሳቸው ዘንድ ተቀምጠን ሳለን ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ኢዝ ጃአ ረጁል መልአኩ ገብርኤል መጣ። መጨረሻ ላይ ምን ተባለ? ሃዛ ጅብሪል ዐለይሂ ሰላም አታኩም ዩዐልሙኩም አምረ ዲኒኩም። መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር፣ ይሰሙት ነበር። ምስክር እንዳለ ተወለዳቸው ሁሉ እዛኔ የነበሩ ሰሓቦች ሁሉ ተመልክተዋል። የተመለከቱትንም የአይን እማኞች መስክረዋል። እዚህ ጋር ተናጋሪው ማነው? ነቢ ሰለላሁ ዐለይሂ ወሰለም አይደለም፣ እንዳለ ተወለዱ ያየው ነው። ስለዚህ ራሱ ነው እስከ ዛሬ ሳፋሪ ነበር ያስጠቀመን የነበረው፣ ዛሬ አቋርጠውታል። ነገር ግን ከዛ ከነበሩ ከሰዎቹ ቀጠርናቸው ሰዎች አሉ፣ እነሱ ይመጣሉ። አሁን እዛ ስለ ቦታው የነሱ ተወካይ የሆኑ ሰዎች አንድ ጥያቄ ልቀጥል። እሺ ቀጣይ ጥያቄ ምንድን ነው? ጸሐፊዎቹ ይታወቃሉ? ያው ይታወቃሉ። እሱንም እንትን ብትለኝ ብታሳየኝ። ለናሙና መካከል የተወሰነ ምስል ከዕባለ ዘይድ ብን ታቢት አለ። እሺ እሺ ሶሒህ ትርሙዚ 3954 ምን አልከኝ? ሶሒህ ትርሙዚ 3954 ቃል በቃል ራሱ ከቁርአን ጸሐፊዎች መካከል አንዱ ጸሐፊ ሰሓባ ምን ይላል?
እጽፍ ነበር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ብሎ ቃል በቃል ይናገራል። ኩና ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ኑአሊፉል ቁርአን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስር ቁጭ ብለን ቁርአንን እንጽፍ ነበር ይላል። ስጽፍ ነበር ብቻ አይደለም እንጽፍ ነበር አለ። በጣም በርካታ ጸሐፊዎች ናቸው ቁርአን ይጽፉ ነበር። እሺ ጥያቄ ሰማለሁ። ይሰማል። አንድ በቀደር ዙሪያ የሚነሳ ሐዲስ አለና ሰሂህ ሙስሊም 2662 ላይ ላንብበው። እሺ عن عائشة أم المؤمنين قالت دعا رسول الله صلى الله عليه وسلم إلى جنازة الصبي من الأنصار فقلت يا رسول الله طوبى لهذا عصفور من عصافر الجنة لم يعمل السوء ولم يدركه قال أو غير ذلك يا عائشة إن الله خلق للجنة أهلا خلقهم لها وهم في أسلاب آبائهم وخلق للنار أهلا خلقهم لها وهم في أسلاب آبائهم ይላል እና ለእንትን ያመጡታል ይሄን ቀደር ላይ ሹብሃ እንትን ይሉበታልና እንዴት እናብራራው? እሺ በመጀመሪያ ልናውቅ የሚገባው ነገር አላህ ሱብሓነሁ ወተዓላ ጽፏል ሲባል ጊዜ በዚያ ላይ ቅድመ እውቀት አለው። ፈጥሯል ሲባል ጊዜ አሁንም ለጀነት ሰዎችን ፈጥሯል፣ ለእሳት ሰዎችን ፈጥሯል ማለት ቀድሞ እነዚህን አካሎች አከሌ ጀነት አከሌ ጀሃነም ብሎ ወስኗቸዋል ማለት አይደለም። ጽፏቸዋል። ኸለቀ ወለቀድ ዘረእና ለጀሃነመ ከሲራን ሚነል ጅኒ ወልኢንስ ይላል አይደል? ሱረቱል አዕራፍ ላይ ልክ በዚሁ መሰረት ይላል እኮ ከሰዎች ለጀሃነም የፈጠርኳቸዋል ብሎ ይናገራል። ገብቷል አይደል? ያ ማለት ምን ማለት ነው ግን? ወደፊት በስራቸው አማካኝነት የጀነት የጀሃነም እንደሚሆኑ ነው። እዚያው ላይ አላህ ቀጥሎ ምን አለ? ለሁም قلوب لا يفقهون بها على ولهم أعين لا يبصرون بها ولهم آذان لا يسمعون بها على እነዚህ ጀሃነም የሚሆኑት ፍጥሮች ማን ናቸው ከተባለ ቀጥሎ እዚያው ሌላ ቦታ ሳትሄዱ እዚያው ላይ ምን አለ? ለእነርሱ ልብ አላቸው ግን አይገነዘቡበትም፣ መስሚያ ያላቸው ግን አይሰሙበትም፣ አይን አላቸው ግን አያዩበትም ማለት። ያ ማለት ከአምላክ ዘንድ በነብይ በኩል የሚመጣላቸውን ቃል ማየትም መስማትም መገንዘብም አይፈልጉም፣ ይርቃሉ። ታዲያ ይህ ሰው ወዴት ነው የሚሄደው? ወደ ገሃነም ካልሆነ ገነትን የሚገባው ማን ነው? የአምላክን ሕግና ስርዓት የሚሰማ የሚያይና ያንን የሚተገብር ነው አይደል? አይን ይሄን አልሰማም አላይም በቃ አልሰማህም የፈለግከውን ብትል ብሎ አምላክን ከካደ ወዴት ይሄዳል? ወደ ገሃነም። ያ ነው እና ስለዚህ እዚህ ቦታ ላይ ስለ ቅድመ እውቀቱ ሱረቱል አዕራፍ ላይ ያለው ሱረቱል አዕራፍ ላይ ያለው ያው አላህ የሰጣቸውን አካላዊ ጸጋ በመጥፎ የተጠቀሙ ሰዎች እንደሆነ ግልጽ ነው። ግን እዚህ ላይ ወሁም ፊ አስላቢ አባኢሂም ሲል ከምን አንጻር ነው? አይናቸውን ማይጠቀሙ አይደሉ? ገና ፊ አስላቢ አባኢሂም ናቸው። አሁን እዛ ቦታ ላይ ቅድመ እውቀቱን እየገለጸ ነው። አላህ ሱብሓነሁ ወተዓላ ወዴት እንደሚሄዱ ገልጿል። ከዚያው ላይ አውዱ ላይ ምን ይላል? እናታችን አይሻ ምን አለች? የገነት መሆኑን ተናገረች አይደል? ይሄ ልጅ ተናሳንች የጀነት መሆኑን እናታችን አይሻ ይሄ ልጅ እንዴት አወቀች? ያው ወንጀል አልሰራም ምናምን መጥፎ ነገር እንትና ነው ወንጀል ባይሰራም ራሱ አከሌ የገነት ነው ብሎ አንድ ሰው መናገር ይችላል አይችልም? ዛሬ ሰፈርህ ላይ ለምሳሌ አንዲት ሴት ወለደችና ሞተ። ይሄ ልጅሽ የጀነት ነው ማለት ትችላለህ? አትችልም? አይቻልም አይደል? አይቻልም። እናታችን አይሻ ይሄን ስህተት አድርጋ ይሄን ስህተት እያረሟት ነው ነብዩ ሰለላሁ ዐለይሂ ወሰለም። አላህ ነው ይሄን መናገር ያለበት አይደለ? አላህ በነብዩ ሰለላሁ ዐለይሂ ወሰለም በኩል በነብዩ በኩል ስሙን ጠርቶ አከሌ የገነት ነው ካለና አከሌ የገነት ነው ማለት እንችላለን አይደለ?
አቡበክር የጀነት ነው አለን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምሳሌ አቡበክር የጀነት ነው ብለን መናገር እንችላለን አይደል እንዴ? ነገር ግን አቡ ሁረይራ ጀነት ነው ማለት ትችላለህ? ዝም ብዬ ከቤዳ ተስጪ አይቻልም። አልተመሰከረለትም። ይሄን ልጅ እናታችን አይነሽ ታይን አድርጋ ይሄ ገነት ነው አለች። ይሄን እያረሟት ነው ያርነ። ስለዚህ ይሄን ነገር ፈጣሪ ነው የሚያውቀው አንቺ አይደለሽም እያሏት ነው። ይሄንን አላህ Subhanahu Wa Ta'ala ሁላቸውንም እንትን ከማለቱ በፊት ከመፍጠሩ በፊት እርሱ ነው ይሄንን በዚህ ላይ ቀድመ እውቀት ያለው ነው። በቃ ካውዱ አንፃር ነው የምናየው ማለት ነው። ካውዱ እዚያ ላይ የተናገረችው ስለ ተዕይን ነው። የሆነን አካል ነጥላ አካል የገነት ነው ማለትን እያረሟት ነው ነብዩ ሰለላሁ ዐለይሂ ወሰለም እንጂ በጥቅል እኮ እሷ ምን ይዛ መሰለ ይሄን የተናገረችው እሷ አጥፋሉል ሙስሊሚን ፊል ጀና ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ህፃናት ልጆች የጀነት ናቸው ብለዋል አይደል? ያ ግን ስለምን ነበር የሚናገረው? ስለ ተዕይን ሳይሆን ስለ ዓም ነው። ወጣቻለ ጥቅል ነው እየተናገሩ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እዚያ ላይ የህፃናቶች የገነት ናቸው የሚለውን ሐዲስ እሷ ይዛ ነበረ። ነገር ግን እርሳቸው የተናገሩት ስለምንድነው? ስለ ጥቅል ነው። እርሷ ምን አደረገችው? ነዘለቱ ፊ ተዕይን በተናጥል ላይ ሄዳ ወረደችው። ይሄን ሐዲስ አከለ የገነት ነው አለች። ላ እንደሱ ይሄንን አላህ ነው የሚያውቀው እያሉ እውቀቱን ወደ አላህ መመለስ